ሰላም 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 ጤና ይስጥልኝ ክቡራትና ክቡራን የዚህ ቻናል ቤተሰቦች እንደምን አመሻችሁ። ለመላው ክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ ላለሁ መንሱር አብዱል ቀኒ ነኝ። በዚሁ በመንሱር አብዱል ቀኒ ኦፊሻል ዩቲዩብ ቻናል በኩል በድምጽ ብቻ በዚህ በአርሰናል በቦርንመዝ ጨዋታ ድህረ ግጥሚያ ሐሳቦች መጥቻለሁ። ነገ ጠዋት እሁድ በበዓሉ ምክንያት በብስራት ኤፍኤም ብስራት ስፖርት ስለማይኖር ሰኞ ሰዓቱ ይገፋልና በዚህ ጨዋታ ከጨዋታው በኋላ መነሳት ያለባቸውን ጉዳዮች፣ አስተያየቶች፣ መረጃዎችን ሁሉ ይዤ መጥቻለሁ። አብራችሁን ቆዩ። ለመላው አርሰናል ደጋፊዎች ከልብ አዝናለሁ። በእውነት እንደዚህ ያለ መንሸራተት ደጋፊዎችን ጅቅር የሚያሰኝ ነው። ብዙ ተስፋ የተደረገበት የውድድር ዘመን አጨራረሱ መጥፎ እንዳይሆን ስጋት ላይ የሚጥል ስለሆነ በእውነት በጣም አዝናለሁ። ግን ቢሆንም አሁንም ተስፋ ሙሉ ለሙሉ አልጨለመምና አሁንም በሊጉ ላይ በሰንጠረዥ መሪ ነው። ማንቸስተር ሲቲ ቼልሲን ነገ ያሸንፋል አያሸንፍም፣ እሱን አብረን እናያለን። እንዲሁም ደግሞ ኤቲሃድ ጨዋታም ሌላ እድል ይሰጠዋል አርሰናል የሚያንሰራራበት። እርግጥ ጉዞ በጣም ፈታኝ ሊሆን ይችላል። የውድድር ዘመኑ መጠናቀቂያ የፕሪሚየር ሊጉ አጨራረስ ብቻ ሳይሆን የቻምፒየንስ ሊግም እንዲሁ ጉዳይ ስላለ ስፖርቲንግ ሊዝበን የመልስ ግጥሚያ አለ። ከዚያም ካለፈ ለግማሽ ፍጻሜ ጫናው ይቀጥላል። እንግዲህ ከስኬት ጋር የሚመጣ ጫና ስለሆነ ይህንን ጫና በአካልም በአእምሮም ተቋቁሞ እስከ መጨረሻው የዋንጫው ነጥብ ድረስ መድረስ አርሰናል ግድ ይለዋል ማለት ነው። ይህንን ግን ማሳካት ካልቻለ በሚያሳዝን ሁኔታ 2025/26 የውድድር ዘመን ሊያበቃበት ይችላል። ዛሬ በእውነቱ እኔ የጠበቅኩት ውጤት አልነበረም፣ በፍጹም አልነበረም። ይህንን ጨዋታ አውቃለሁ ቦርንመዝ በቅርብ ጨዋታዎች 11 ግጥሚያዎችን አልተሸነፈም። ግን ያለፉትን 5 ጨዋታዎችን ከተመለከታችሁ እንደወረደ ስታዩ ይሄ አምቢትራን የሚለው ነገር ማሸነፍ ነው ወደ አእምሯችን የሚያመጣው። ማሸነፍ ብቻ ነው የሚመስለው። ግን 5ቱን በተከታታይ በአቻ ውጤት ነው ያጠናቀቀውና አርሰናል ደግሞ የሊጉ መሪ ነው። ቦታው ኤምሬትስ ላይ ነው። አርሰናል እጅግ በጣም የሚፈልገው ውጤት ነው። ቦርንመዞች ግን ምንም የሚያጡት ነገር የለም። ቢሸነፉ አቻ ቢወጡም ቅር አይሰኙም። ይልቅስ እንደው ጀብደኛ ሆነው መጥተው የሊጉን መሪ በዚህ በኤምሬትስ በገዛ ሜዳው አንድ ነገር ነው ጉድ ሰርተውት ለደጋፊው የሚያኮራ ስጦታ ለመስጠት ነው የመጡት የነበረው። እንዳያችሁትም ጨዋታው ለተመለከተ ሁሉ ግልጽ የሆነው ነገር ቦርንመዝ ፈታ ባልተጨነቀ መንፈስ ነው ሲጫወቱ የነበረው። ጉልበታቸውም ትኩስ ነው። እንደ አርሰናል ጨዋታ አልበዛባቸውም። በዚህ ላይ ምንም ያስጨነቃቸው ነገር የለም። በሲዝኑ አጋማሽ ላይ ነው የሚገኙት። 42 ነጥብ ደርሰዋል። አሁን 3 ነጥቡን ከመጨመራቸው በፊት 13ኛ ነበሩ። አሁን ወደ 9ኛ ከፍ ብሏል። ሌሎች ጨዋታዎች ታሳቢ ተደርገው ለቦርንመዝ አለመውረድ አለመውጣት ምንም የሚያስጨንቅ ነገር የለም። የመውረድ ጉዳይ አያስጨንቃቸውም። ለአውሮፓ የማለፍ ግዴታም የለባቸውም። ስለዚህ አንዶኒ ኢራኦላ ቡድን ለአርሰናል እንዲህ ያለ ተጋጣሚ ሆኖ ነው የመጣው። ቢሆንም የአርሰናል ብርቱነት ግን በዚህ ውድድር ዘመን አጠቃላይ ጠቅለል ያለውን ብቃት ካየን እንደዚህ አይነቱን ግጥሚያ በኤምሬትስ ያሸንፋል ብለን የምንገምተው ነው። ግን አልሆነም። ሲዝኑን ሙሉ ዋንጫውን ላለሙ ደጋፊዎች አስቀያሚ ሞመንት ነበር። የጨዋታው ማብቂያ ፊሽካ ሊነፋ 2 ደቂቃ ሲቀረው ኤምሬትስ ባዶ እየሆነ አየ ነው። 90 ደቂቃ ተስፋ ባላዩበት ጨዋታ 2-1 እየተመሩ ባለበት የባከነ ሰዓት ውጤት ይቀየራል ብሎ መገመት ለደጋፊዎች የሚታመን አልነበረም። ቦርንመዝ በተሻለ ቡድን መለኪያ ሁሉ ከባለሜዳዎቹ የተሻሉ የበለጡ ሆነው ነው ዛሬ ይህንን ከሰዓት ያሳለፉት። አስደናቂ ወጣቶች ናቸው። አርሰናል ዘና ብሎ እንዳይጫወት ነው ያደረጉት። ፈጽሞ በቃ ፈታ ብሎ ከጫና ነፃ ሆኖ እንዲጫወት አልፈቀዱለትም። ፕሬሲንጋቸው ጀብደኛ ነበር። አርሰናል በቢልድ አፕ ጊዜ ኳስ ተቀባብሎ የመውጫ እንኳን ፋታ እንዳያገኝ በርትተው ተጫውተው በዚሁም ተሳክቶላቸዋል እና ያለመሸነፍ ጉዟቸውንም ወደ 12 አሳድገዋል። ከጨዋታው በኋላ የቀድሞ ተከላካያቸው ማርቲን ኪዮን ምን አለ? አሁን ቦርንመዝ ድንቅ ነበር አለ። ድንቅ ነበሩ። ነገር ግን ተመሳሳዩን አገላለጽ ስንት ጊዜ እንጠቀምበት? ስንት ጊዜ ተጠቀምንበት? ባለፈው ሳምንትም ሳውዛምፕተኖች ድንቅ ነበሩ ብለናል። ቦርንመዝ በልዩ የፕሬሲንግ ብቃት ተጫውተዋል ብሏል። እውነቱን ነው። አሁን የቀድሞ የአርሰናል ተጫዋቾች እነዚህ ፐንዲቶቹ የቀራቸው ቡድኑ በተሸነፈ ቁጥር ተጋጣሚውን ማሞገስና አርሰናል ላይ ፍርስትሬት ማድረግ ብቻ ነው እና ምንም ጥያቄ የለም አርሰናል ጫና፣ ውጥረት፣ ድካም ይታይበታል። ማድረግ ያለባቸውን ለማድረግ እስኪቸገሩ ድረስ በተጋጣሚው ጥንካሬ ብቻ ሳይሆን በራሳቸው ድክመት፣ በራሳቸው አካላዊና አእምሯዊ ዝለት ምክንያትም እንደ ዛሬው ባለው ጨዋታ ላይ አሸንፎ ለመውጣት ሲቸገሩ አይተናል ከቅርብ ጊዜ ወዲህ።
ያው የጨዋታው መደራረብና የውድድር ዘመኑ መጠናቀቂያ ላይ መገኘታቸው ነገር አሁን የኤክስፔክቴሽን በርደን አለ በአንድ በኩል ብዙ ይጠበቅባቸዋል። ሚዲያው ብዙ ይጠብቃል፣ ደጋፊው ብዙ ይጠብቃል። ዓለም ሁሉ አይኑን እነሱ ላይ ጥሏል። ትንሿ ስህተት ነው በእነርሱ ተጋኖ በትልቁ እየተነገረባቸው የሚገኘው። ስለዚህ ከጨዋታ ጨዋታ ሚኬል አርቴታ የተጎዱበትም ተጫዋቾች ስላሉ በየጨዋታውም ተጫዋቾች ሲጎዱ እያየን ነበር። ባለፈው ሰሞን እኮ ለዚህ ግጥሚያ የደረስ ነው። ያው ማርቲን ኦዴጋርድም ዛሬ ከጨዋታው ስብስብ ውጭ የሆነበት ምክንያትም በጉዳት ምክንያት ነው። ባለፉት ሰሞናት ወደ ጨዋታው ተመልሶ በሁለቱ የጥሎ ማለፍ ዋንጫዎች ላይ እንደውም የእርሱ መመለስ ጥሩ ዜና ነው ተብሎ ነበረ አይደለ? ግን እንደምታውቁት እንዳያችሁት በሊዝበኑ ጨዋታ ላይ ጨዋታውን አላጠናቀቅም እና አሁንም ተጎድቶ በዛሬው ጨዋታ ስብስብ ውስጥ አልነበረም እና እንደዚህ አይነት ጫናዎች አሉ ያሉትንም ተጫዋቾች ሊጎዱ የሚችሉ። ስለዚህ በሚኬል አርቴታ ቦታ ሆናችሁ ካያችሁ ነገሮችን በጥንቃቄ ማየት ያስፈልጋል ማለት ነው። በጥንቃቄ መያዝ፣ ጫናን መቆጣጠር ያስፈልጋል። አእምሯዊም ጫና መቆጣጠር ሊያስቸግር ይችላል በተለያዩ የስነ ልቦናዊ ቴክኒኮች ለማርገብ ይሞከር ይሆናል እንጂ ነገር ግን አካላዊ ጫና ሊያስከትለው የሚችለውን ግን ጉዳት ግን ለመከላከል የአሰልጣኙና የሜዲካል ስታፉ የፊዚካል ባለሙያዎቹ ወሳኝ ነው። የእነርሱ ውሳኔ በጣም ወሳኝ ነው እና ከጨዋታው በፊት ማለት የሚቻለው ነገር ማድረግ ያለባቸው ሞመንቶችን ጠብቆ ብቃታቸውን ከፍ ማድረግ ነው እንጂ ከመጀመሪያው የጨዋታ ደቂቃ እስከ መጨረሻው እስከ ፊሽካው መሰሚያ ድረስ በኢንቴንሲቲ እና በፍጥነት ለመጫወት የሚቸገሩበት ሰዓት ላይ ነው አሁን ያሉት እና እነዚያን ሞመንቶችን ለመፍጠር ግን ሁኔታዎችን መጠቀም ያስፈልጋል። በሚኬል አርቴታ ቡድን በኩል ግን ዛሬ ቦርንመዝን ሲገጥሙ እነዚያን አስፈላጊ ሞመንቶችን አልፈጠሩም። ቦርንመዝ ፕሬስ ያደርጋል። አርሰናል የጨዋታ ፕላኑን በቅጡ እንዲተገብር እንኳን እድል አልሰጠውም። ፕሬሲንጋቸው ጀብደኛ ነው ያልኩበት ምክንያት ምንድን ነው? ቦርንመዝ እንደ ሰንጠረዥ አጋማሽ ቡድን ወይም ደግሞ ከዛም በታች ወረድ እንዳለ ቡድን ትንሽ ቡድን ነው ከአርሰናል ጋር ሲጫወትና ምንም አይነት ፍርሃት አልነበረባቸውም። በዚህ በሊጉ መሪ እንሸነፋለን የሚል ስጋት አልነበረባቸውም። ነቅለው ይጫወታሉ። ከኳስ ውጭ ሄደው እላይ ፕሬስ ያደርጋሉ። የአርሰናልን ቢልዳፕ ለማወክ የአርሰናል የመከላከያ ወረዳ ፍጹም ቅጣት ምት ሳጥን አካባቢ ሰማያዊ ማሊያዎችን አብዝተው ይቆማሉ። ለነ ዴቪድ ራያ ለነ ጋብርኤል ማጋሌሽ አንድ ለአንድ ፕሬስ ማድረግ ብቻ ሳይሆን ኳስ የማቀበያ የፕሬሲንግ ማነው የፓሲንግ ሌናቸውን ሁሉ ይዘጉባቸዋል። መግቢያ መውጫ መፈናፈኛ እያሳጡ ቦታ እያጠበቡባቸው ሲያስጨንቋቸውን ያየ ነው። ይሄ የትልቅ ቡድን ባህሪ ነው። የትልቅ ቡድን ባህሪ ነው እንጂ ከቦርንመዝን ከመሰለ አይነት ቡድን የሚጠበቅ አይደለም። መሆን የነበረበት የተገላቢጦች ነበር። አርሰናል ነበረ ውጤት የተራበው። አርሰናል በሜዳው እየተጫወተ የሊጉ መሪ ሆኖ ይሄን ማድረግ ነበረበት። ግን የውድድር ዘመኑ ይሄ ክፍለ ጊዜ ግን ተደራራቢ ጨዋታዎች አሉበትና ተጫዋቾች በአካል የዛሉበት ሰዓት ላይ ስለሆነ በየሶስት ቀኑ ግን በዛ በሃይ ፕሬስ ለመጫወት በከፍ ባለ ኢንቴንሲቲ በጋለ ንቅናቄ እንቅስቃሴ ለመጫወት በጣም ያስቸግራል። እንዲህም ሆኖ ተጋጣሚው የመጣው እንዲህ ባለ አስቸጋሪ አቀራረብ ነው እና አጀማምሩ በጣም ደካማ ነበር። አርሰናል ግን ሞመንቶችን ጠብቀው ይጫወታል ነበር የኔ ስጋት። የኔ ተስፋ ለአርሰናሎች የነበረኝ ተስፋ አርሰናል ዘንድሮ በሁሉም ውድድሮች ላይ 31 ኤረር ሊዲንግ ቱ ሾት ወይም ደግሞ ሊወገዱ የሚችሉ ስህተቶችን ተሳስተው ተጋጣሚ ወደ ጎል ሙከራ የቀየረባቸው አጋጣሚዎችን አስመዝግቧል በሁሉም ውድድሮች ላይ በሀገር ውስጥ በፕሪሚየር ሊግ እና በሁለቱ ጥሎ ማለፍ ዋንጫዎች እና 31 ከ31ዱ 8ቱ ጎሎች ሆነዋል። ልብ በሉ እና አርሰናል እንደ ቡድን ብቻ ሳይሆን በግልም ተጫዋቾች ስህተት ይፈጽማሉ፣ ይሳሳታሉ። በራሳቸው ግብ ክልል አካባቢ ኳስ ላልሆነ ለተጋጣሚ ለባለጋራ ቡድን ተጫዋቾች ይሰጣሉ። ለምን ይህ ሆነ ከተባለ ግን የኤረሩን የስህተቶቹን ግራፍ ማየት ያስፈልጋል እና የቡድኑ አካላዊ ሁኔታ ድካም በተጫነው ዝለት በበዛበት በዚህ ወቅት ላይ ይሄ ነገር እየበረከተ መጥቷል። ወይም ደግሞ ተጫዋቾች ጫና የሚበዛባቸው ተጫዋቾች ብዙ ደቂቃዎችን ሜዳ ላይ ያሳለፉና እየደከሙ እንደሆነ ምልክቶች ያሳዩ ተጫዋቾች አንዱ ምልክታቸው ይሄ ነው፣ ስህተት ማብዛት ነው። አካላዊ ትኩስነት ፍሬሽነስ ከሌለ ለስህተት ይዳርጋል እና 10ኛው ደቂቃ ላይ ዊሊያም ሳሊባ ሊከላከላት ያሰባት ኳስ ይበልጥ ወደ አደገኛ ቦታ ወደ ፋር ፖስት እንድትሄድ አደረጋት።
ለዴቪድ ራያ ይሄንን ለመከላከል ከባድ ነበር፣ ግን በቅጡ ግን ተከላካዮች ያንን ቦታ መሸፈን ነበረባቸው፣ አልሸፈኑም እና ኤሊ ጁኒየር ክሩፒ ፌብሩዋሪ 2025 ላይ ወደ ቦርንመዝ በ10 ሚሊዮን ፓውንድ መዘዋወሩን የሰማነው የ19 ዓመቱ ፈረንሳዊ በትክክለኛ ቦታ ላይ በነፃነት ያገኛትን ኳስ ከመረብ አገናኘና የአርሰናልን ስነ ልቦና ስጋት ውስጥ ከተተው። የአርሰናልን የዋንጫ ህልም አደጋ ላይ የጣለው ይህ ወጣት ፕሮፌሽናል ጨዋታውን ለመጀመሪያ ጊዜ ከተጫወተ 3 ዓመት የሚደፍነው ገና በመጪው ሰኔ ወር ላይ ነው። ከፈረንሳዊ ሎሪዮን ወደ ቦርንመዝ መምጣቱን ይታወቃል። በ10 ሚሊዮን ፓውንድ ግን በሎሪዮን የመጀመሪያውን ፕሮፌሽናል ጨዋታ ከተጫወተ ገና 3 ዓመት አልደፈነውም። በመጪው ጁን ሰኔ ላይ ነው ገና 3 ዓመቱ የሚያከብረው እና ያቺ የእርሱ ሞመንት ናት። አርሰናል ሊፈጥረው የሚመኘው አይነት ሞመንት ነበረች ያቺ። አርሰናል ነበር ጫና አብዝቶ የቦርንመዝ ተከላካዮች ስህተት እንዲፈጽሙ ወይም እንደዚህ ዲፍሌክት እንዲያደርግ ኳሱ በማድረግ ሌላ የጎል ምክንያት እንዲሆንላቸው የተጋጣሚ ስህተት ማለት ነው። ያን ማድረግ የነበር ይሄ የጫና ውጤት ነው። ጫና ካላሳደርክ በስተቀር እንዲህ አይነቱን አጋጣሚ ልታገኝ አትችልም። በዚህ ምክንያት የፈረንሳይ ወጣት ቡድኑ ተጫዋች ክሩፒ እንግዲህ በመጀመሪያው የውድድር ዘመን በእንግሊዝ ፕሪሚየር ሊግ ክለብ ብዙ ጎሎችን ካስቆጠሩ 20 ዓመት ካልሞላቸው ወጣት ተጫዋቾች ተርታ ገብቷል። አሁን 10 የፕሪሚየር ሊግ ጎል ዘንድሮ አስቆጥሯል ማለት ነው። እርሱም ቢሆን እንደ ቦርንመዝ ጓደኞቹ ፍርሃት የሚባል ነገር አልፈጠረበትም። ነፃ ሆኖ ነው የሚጫወተው። ኢንቴንስ ነው፣ ይሮጣል፣ ወዲያ ወዲህ ይላል፣ ሙከራዎችን ለማግኘት ያነፈንፋል፣ የአርሰናልን ተከላካዮችን ያስጨንቃል እና ያችን አጋጣሚ ያገኘው በዛ ጥረቱ ነው። እርግጥ የመጀመሪያው ቦርንመዝ ፍጹም ቅጣት ምቱን አታክ ያደረገበት አጋጣሚ ነበረ። የሳሊባ ስህተት ወቀሳ ከሚገባው ስህተት ይልቅ እድለቢስ ስህተት ብንለው የተሻለ የሚሆነው። ምክንያቱም የሆነ የማቀበል ስህተት ለቡድን ጓደኛ ያቀብላለሁ ብሎ ለባለጋራ ተጫዋች የሰጠው አይነት ኳስ አይደለም። በአደገኛ ክልል ለመከላከል ያደረገው ጥረት እድለቢስ ሆኖ የእግሩን መሬት ላይ የቸከለውን እግሩን ጫፍ በመንካቷ ምክንያት ከቁጥጥር ውጭ በሆነ ሁኔታ አቅጣጫዋን ወደ ሁለተኛው ወደ ፋር ፖስቱ አደረገች እና ዴቪድ ራያ ይህንን ለማዳን ያስቸግረው ነበር። ያልታሰበ አይነት ፈጽሞ ፕሬዲክት ሊደረግ በማይችል ሁኔታ ነው ኳሱ የመጣው የነበረው። ያንን ቦታ መከላከል ነበረባቸው ሌሎች ተከላካዮች። እሱ አንድ ጥያቄ ነው፣ እሱ አንድ ስህተት ነው። አርቴታም ብሏል እኮ የመጀመሪያው ቦክስ አታካቸው ወደ ፍጹም ቅጣት ምት ሳጥኑ በማጥቃት ሲገቡ ዲፍሌክሽን፣ የመከላከል ስህተት እና ጎል ተቆጠረብን አለ። ዲፍሌክት አደረግን አለ፣ የሳሊባን ማለቱ ነው። የመከላከል ስህተት፣ ያንን ቦታ ሁለተኛውን ቋሚ መከላከል ነበረባቸው። ከዚያ ደግሞ ጎል ተቆጠረብን አለ እና ቦርንመዞች ገና ከጅምሩ በጨዋታው ማለዳ ጫና ለማሳደር ለማጥቃት ያደረጉት ተነሳሽነት እንዲህ አይነቱን ውጤት አምጥቶላቸዋል። ይህ በአርሰናል የጨዋታና የኤክስፔክቴሽን ጫና መደራረብ ምክንያት የመጣ ብቻ አይደለም። እንደዚህ አይነቱ ስህተት የቦርንመዝ ድንቅ የጨዋታ ሲስተምም ምክንያት እንደሆነ ይሄንን መመስከር ያስፈልጋል። ከዚያ 35ኛ ደቂቃ ላይ በፍጹም ቅጣት ምት ካይ ሃቨርትዝ ለቪክቶር ጊዮኮሬሽ ድሉን ሰጠውና አርሰናል ጎል አገባ። ቪክቶር ጊዮኮሬሽ በአጥቂነቱ አርሰናል የሚተማመንበት ባይሆንም ግን በፍጹም ቅጣት ምት ግን አሁን እንከን የለሽ እየሆነ እያየነው ነው። እንግዲህ ካለፉት 6 ፍጹም ቅጣት ምቶቹ 6ቱንም አስቆጥሯልና ለዚህ ይመስለኛል ካይ ሃቨርትዝም የበለጠ ጎሉ አስፈላጊ ስለሆነ አስተማማኝ የፍጹም ቅጣት ምት የመምታት ብቃት ለሚገኘው ቪክቶር ጊዮኮሬሽ ኳሱን አሳልፎ ይሰጠው። ከዚያ በኋላም ጊዮኮሬሽ ከጨዋታ ውጭ የተባለ ጎልን አስቆጥሯል። ያው እስኪቆጠር ድረስ ጠበቁ እንጂ ከተከላካይ በስተጀርባ ከ1 ሜትር በላይ ወደ ውስጥ በኦፍ ሳይድ ሆኖ ማለት ነው ኦፍ ሆኖ ገብቶ ነበረ። ግን ያው በእንግሊዝ ፕሪሚየር ሊግ እንደምታውቁት እንዲህ አይነት አጋጣሚዎች ጎል እስኪቆጠር ድረስ ጠብቅ ይላሉ። ባንዲራውን ወደ ላይ ከፍ ከማድረጋቸው በፊት መስመር ዳኛው ጎሉ እስኪቆጠር መጠበቅ አለባቸው። ጎሉ ከተቆጠረ በኋላ ከዛ በኋላ መሻር ይሻላል። ከዛ በኋላ ከጨዋታ ውጭ ሆኖ መሻር ይሻላል ነው። ምክንያቱም የመስመር ዳኛው በዚህ በኩል ሊሳሳት ስለሚችል ከጨዋታ ውጭ ያልሆነውን ኳስ ከጎል ካገደው በኋላ ከዛ በኋላ በቪአር በምናምን ቢታይ ከጨዋታ ውጭ ባይሆን መስመር ዳኛ የተሳሳተ ቢሆን ጸጸቱ ብዙ ነው። ስለዚህ ዝም ይላሉ። ጎሉ ከተቆጠረ ከዛ በኋላ ነው ባንዲራቸው የሚያነሱትና
ቪአር ማረጋገጥ ካለበት ከዛ በኋላ ነው እንዲያረጋግጥ የሚደረገውና ጎሉ እስኪቆጠር ድረስ ይጠበቃል እንጂ ከጨዋታ ውጪ ከቦርንመስ ተከላካዮች በስተጀርባ ጊዮኮሬሽ በርቀት ኳሱን መቀበሉ ለዓይናችን ግልጽ ነበር። እንደ ቀድሞ ቢሆን ኖሮ ወዲያውኑ ነበር የሚወጣው ባንዲራው ከፍ የሚለው። ይሄ ግን ከቅርብ ጊዜ ወዲህ እንዳይሆን ተደርጓል። ምክንያቱ ይሄ ነው። እግረ መንገዳችሁን ምናልባት በዚህ ጉዳይ ላይ ግር የምትሰኙ ካላችሁ እንድታውቁት ብዬ ነው። እና ቪክቶር ጊዮኮሬሽ ፍጹም ቅጣትም ታስቆጥሯል። ከጨዋታ ውጭ የሆነ ኳስ አስቆጥሯል። አርሰናል ሁለተኛው ግማሽ 54ኛው ደቂቃ ላይ 3 ተጫዋቾችን ሲቀይር እሱን አልቀየረውም፣ እንዲቀጥል ነው ያደረገው እና እንደ 9 ቁጥር እንደ ፊት አጥቂ የአርሰናል የዛሬው አጫወት ከቦርንመዝ ጋር የነበረው በእውነት ለቪክቶር ጊዮኮሬሽ አይነት 9 ቁጥሮች የሚመች አልነበረም። ምክንያቱም ከባድ የሆነ የፈጠራ ድክመት የታየበት ጨዋታ ነበር። ክሊር ከት ቻንስ ወይም ያለቀላቸው የጎል ዕድሎችን ለአጥቂዎች የሚፈጥር አይነት የቡድን እንቅስቃሴ አልነበረም። አርሰናል በፈጠራ በኩል እጅግ ተዳክሞ የታየበት ከሰዓት በኋላ ነበር ዛሬ እና ደግሞ የፈጠራን አቅርቦትን ለሚጠብቁ የ9 ቁጥር የፊት አጥቂዎች እንደ ቪክቶር ጊዮኮሬሽ ላሉት እንደዚህ አይነቱ አጫወት የሚመች አይደለም። በጣም አስቸጋሪ ሁኔታ ነው የሚፈጥርባቸው። የግዴታ ኳስ ፍለጋ ከዞናቸው መውጣት አለባቸው እና እነርሱ የተፈጠሩት ወይም እነርሱ የተሰለፉት በፍጹም ቅጣት ምት ሳጥን ውስጥ የሚገኙ እድሎችን ማስቆጠር ሆኖ ሳለ ግን ኳስ ወደ ፍጹም ቅጣት ምት ሳጥን በፈጠራ ሂደት አይመጣላቸውም እና በአርሰናል በዛሬው አሰላለፍ ላይ ከግራም ከቀኝም ከመሃልም ማርቲኔሊም ማድዌኬም ከሱ በስተጀርባ ያለውም ካይ ሃቨርስም ለፊተኛው አጥቂ ድጋፍ የሚያደርጉ ወይም የሚፈጥሩ አይነት ኳሶች እንቅስቃሴዎችን አላሳዩንም እና ውድ አድማጮች በኤምሬትስ የማስጠንቀቂያ ሳይረን አሁን ጮኸዋል። ድሮን ሚሳይል ተተኩሶ አይደለም ያደፈጠው ማንቸስተር ሲቲ ከኋላ አርሰናልን ደርሶ ሊውጠው ይችላል በሚል ስጋት የጥንቃቄ ጥሪ መሆኑ ነው። ደጋፊዎች ተጫዋቾቻቸው ላይ ቡ ብሏል፣ ተቃውሞ አሰምተዋል። የ22 ዓመቱ የዋንጫ ጥም የሚቆረጥበት ቀን ስለመምጣቱ አሁን አስተማማኝ ዋስትና አለን ብለው የሚያምኑ አይመስለኝም እና ሆኖ እስኪሆን ድረስ ይሄ ነገር እስኪፈጸም ድረስ ለማመን በጣም ነው የሚቸግራቸው። ምክንያቱም ጎል ሲቆጠርባቸው መላው ኤምሬትስ ያሉ የአርሰናል ደጋፊዎች እንዴት በአንድ ጊዜ ስሜታቸው እንደሚቀየር፣ ፊታቸው፣ ገጽታቸው ለወጥ እንደሚል አይተናል። ይሄ እንኳን ምክንያቱ ይገባናል። ከባድ የሆነ የአእምሮ ጠባሳ አለባቸው ባለፉት ዓመታትና ይሄ እንግዲህ በሚዲያው ላይም በሰፊው የሚነገር ስለሆነ ሚዲያውም እንዲህ አይነቱን ነገር ስለሚሰጋ ተንታኞቹ ምኑም በሚያነሷቸው ሐሳቦች ተጽዕኖ ስለሚገቡ እነዚህ ደጋፊዎች እንዲህ ያለ ባህሪ ቢያሳዩ የሚያስገርም አይደለም። በሀገራችንም ያሉ በመላው ዓለም ያሉ የአርሰናል ደጋፊዎችም ይሄን ስሜት ይጋራሉ፣ ስቴዲየም ውስጥ የሚገኙትን ብቻ ሳይሆንና እንደዚህ አይነቱ ደግሞ አርሰናል ሊያሸንፉ ይገባል የምንል የ3 ነጥብ ጨዋታን በዚህ መልኩ ደግሞ 3ቱንም ነጥብ በገዛ ሜዳው ተነጥቆ ሲጨርስ እንዴት ደጋፊዎች አይቆዙም? እንዴት ተቃውሞ አያሰሙም? እንዴት በቃ ተስፋ በየዓመቱ ተስፋ ያደርጋሉ። በዚህ የውድድር ዘመን ደግሞ ከሲዝኑ መጀመር አንስቶ ከአንድ በላይ ዋንጫ እናገኛለን የሚል ተስፋ ሁሉ ሰንቀው ነበር የመጡት። ግን ደግሞ ተስፋ በሚያደርጉባቸው ጨዋታዎች ላይ እንደዚህ አይነት መቀዛቀዝ በሚኬል አርቴታ ቡድን ውስጥ ይታያልና ይህንን በገዛ ሜዳቸው ማየት ያማል፣ በእውነት ያማል። እና ጨዋታዎች እየተጠናቀቁ ነው። 6 ጨዋታ ነው የቀራቸው አሁን እና አንድ ጨዋታ ባለፍን ቁጥር ይበልጥ በአንድ ጨዋታ ወደ ፍጻሜው ወደ መጨረሻ ወደ 38ኛው ሳምንት እየተጠጋን ያለ ነው እና በዚህ ሰዓት ላይ ያለው ሩጫ መተፋፈግ ውስጥ ስለሚከተው ማንቸስተር ሲቲን የበለጠ የዋንጫ ፉክክር አድቫንቴጅ እንዳይሰጠው አርሰናሎች መጠንቀቅ ባለባቸው በዚህ ሰዓት ነው እንግዲህ ይህንን 3 ነጥብ የተነጠቁት። ሰሞኑን ከ4 ጨዋታ 3 ሽንፈት ማለት ነው። የተለያዩ ውድድሮች ቢሆንም 4 ውድድሮች ናቸው። ካራባው ካፕ ፍጻሜ፣ ኤፍኤ ካፕ ሩብ ፍጻሜ፣ ቻምፒየንስ ሊግ እና ይሄ ፕሪሚየር ሊግ ከ4ቱ ሰሞነኛ ጨዋታዎች 3ቱን ተሸነፉ። እንግዲህ በሁሉም ውድድሮች ማለት ነው። ከ4ቱ 3ቱን ተሸነፉ። በዚህ ውድድር ዘመን መጀመሪያ ላይ ግን ከመጀመሪያዎቹ 49 የሁሉም ውድድሮች ጨዋታዎች የተሸነፈው አርሰናል 3 ብቻ ነው። በመጀመሪያዎቹ 49 ጨዋታዎች የተሸነፈውን ሽንፈት በ4 ጨዋታ በዚህ ሰሞን ብቻ በአንድ ጊዜ የመሸነፍን ስታቲስቲክስ ሲያሳይ እንዴ ደጋፊው እንዴት ተቃውሞ ያሰማ? ግን የደጋፊዎቹ ተቃውሞ በውጤቱ በመጨረሻ ውጤት ብቻ እኮ አይደለም፣ በጨዋታው አጀማመር አንስቶ እኮ ነው። ከጅምሩ አርሰናል በፍጥነት አያጠቃም። ዝግ ያለ እንደው ቅዝዝ ያለ ጨዋታ ነው። ቢልዳፕ ሁሉ ፍጥነት የለውም። የእጅ ውርወራው ይዘገያል። ከኋላ
ግብ ጠባቂው የመጀመሪያው ቢልድ አፕ ፈርስት ፌዝ ላይ ያለው መዘግየት አርጀንሲን ለሚፈልግ ቶሎ ቡድኑ እንዲያጠቃና ጎል እንዲቆጠር ወይም የተጋጣሚን ተከላካይ ክፍል ደጋግሞ እንዲፈትሽ ለሚፈልግ ደጋፊ ይህንን ማየት ፍረስትሬቲንግ ነው። በዚህ ቀውጢ ሰዓት ከ4 ጨዋታዎች 3ቱን ሲሸነፍ ሁሉ ነገር መልኩ እየተበላሸ ለመሆኑ ለደጋፊዎች በቂ ማስረጃ ነው። ከዚህ በላይ ምን ማስረጃ ማቅረብ ይቻላልና የዋንጫውን ፉክክር ታሪክ ሊቀይር የሚችል አስቀያሚ አጋጣሚ ሊመጣባቸው እንደሚችል ደጋፊዎች አሁን ስጋት ገብቷቸዋልና ለዚህ ነው ሚኬል አርቴታም ከጨዋታው በኋላ ቅሬታውን መደበቅ አልቻለምና ቅር ያሰኛል። ዲስአፖይንቲንግ ነው። ፊትን በከባድ ቡጢ እንደመነረት ይቆጥራል ነው ያለው። በቀጥታ ንግግሩን ከተረጎም ነው ማለት በጣም አስደንጋጭ ነው ለማለት ነው። ያልተጠበቀ በቃ በድንጋጤ ያዞርህ እንደሆነ እንደዛ አይነት አጋጣሚ ነው ብሎ ነው የገለጸውና ለ11 ጨዋታ ቦርንመዞች እንዳልተሸነፉ እናውቃለን አለ። ግን ዛሬ ብዙውን ነገር በትክክል ፈጽመዋል ብሎ ለተጋጣሚዎቹ ክብር ሰጥቷል። እኛ ከውጤታማ ብቃት ብዙ ርቀት ላይ ነበርን። የመጀመሪያው ሳጥኑን የማጥቃት ሙከራቸው ዲፍሌክሽን ነበር፣ ቅድም እንዳልኳችሁ ማለት ነው። ዲፍሌክሽን፣ መጥፎ መከላከልና ጎል ተመዘገቡብን አለ። ሁለተኛው ግማሽ ላይ አርሰናል እንግዲህ በመመራቱ ምክንያት በሌላ በተጨማሪ አርጀንሲ ነው መምጣት የነበረበትና በእንቅስቃሴው ያንን ችኮላ፣ ያንን ጥድፊያ፣ ያንን ፍጥነት የመጨመር ቶሎ በማጥቃት እድሎችን የመፈለግ አይነት ሳይሆን በተጫዋቾች ቅያሪ ግን አርጀንሲን አመጣ። 54ኛው ደቂቃ ላይ ካይ ሃቨርስ፣ ኖኒ ማዱዌኬና ጋብሪኤል ማርቲኔሊን ቀይሮ አስወጣ። ምንም መፍጠር ያልቻሉትን 3 ተጫዋቾች መቀየሩ የሚጠበቅ ነው እና 3ቱም ከአጥቂ በስተጀርባ ያሉትን ተጫዋቾች በትኩስ ጉልበት ለውጠው በሌላ ተስፋ በሁለተኛ ዕቅድ አርሰናል እንዲገባና የሚፈለገውን ጎል ለማስቆጠር ለማግኘት የተደረገ ጥረት ነው። ኤቤሬቺ ኤዜ፣ ማክስ ዶማ እና ሊያንድሮ ትሮሳር ገቡ። ያው ኤዘ ከጉዳት ነው የተመለሰው። 90 ደቂቃ የመጫወት ፊትነስ ላይ ስላልነበረ ቤንች ሆኖ ነው የጀመረው። ሊያንድሮ ትሮሳር አገም ጠቀም ነው የሚለው ያው ይገባል፣ ይጎዳል። ባለፈው የውድድር ዘመን በዚህ የውድድር ዘመን መጀመሪያ ላይ በጀመረበት ብቃት አይደለም ትሮሳር እየተጫወተ ያለው፣ ብቃቱም ወርዷል። ማክስ ዶማን ደግሞ ስንት ቦታ ይሆናል? ያው ወጣት ታዳጊ ነው። በዚህ ጫናና በሲኒየር ቲም ውስጥ ያለው ልምድ አናሳ ስለሆነ ከእድሜውም ለጋነት አንጻር በየጨዋታው ሙሉ ጨዋታ ማጫወት ወይም ብዙ ደቂቃዎችም ሜዳ ላይ እንዲቆይ ማድረግ ተገቢ አይሆንምና ቢሆንም ግን ኤዘ፣ ዶመን፣ ትሮሳር ገቡ። የእነሱም መግባት ምንም አልፈየደም። በቃ ስለዚህ የደጋፊው ጩኸት፣ ተቃውሞ ቢሰማ አያስገርምም። ደጋፊው ከጅምሮ አላማረውም ነገሩ። እርጀንሲ ይፈልግ ነበር። ቀርፋፋ ቢልዳፕ፣ ቀርፋፋ የማጥቃት ሂደት የበለጠ ጀብደኛ በሆነ ፈጥኖ የተጋጣሚን ፍጹም ቅጣት ምት ሳጥን ውስጥ መግባት የሚያስችል እንቅስቃሴን ይፈልግ ነበር። ያንን አላየም። በኤምሬትስ ይሄ ሳይሆን ሲቀር ሲታይ እንዴ አርሰናል ለዋንጫ የሚወዳደር ዋንጫ የሚያሳድድ ቡድን ነው ወይ ብሎ እኮ ይጠይቃል ማንም ተመልካች። ከኳስ ጋር እንዲመንቀራፈፍ ፍላጎት ያጡ ነው የሚመስሉት። በቃ የቦርንመዝ መስመሮችን ለመስበር ወደፊት ለመግፋት ጥረት ማድረግ ሲገባቸው ጥረት ሲጎላቸው ይታያልና ይሄ ቢልዳፕ መዘግየትና ከኋላ ዝግ ብሎ ለመውጣት የሚደረግ ጥረት ራያን ጫና ውስጥ የከተተው ይመስለኛል። ኳሱን ለሱ ይሰጡት ነበር በቃ እንዲለጋ ማለት ነው አንዳንድ የጨዋታ ሞመንቶች ላይ ስትመለከቱ እና የበለጠ ደግሞ በሚኬል አርቴታ በኩልም የቢልዳፑን ስትራክቸር መቀየር አልነበረበትም ወይ? ውድ አድማጮች እንዴት ነው ቦርንመዞች በዛው የፕሬሲንግ አቀራረባቸው የአርሰናል ተከላካዮች ከኋላ ከግብ ጠባቂው ጋርም ተቀባብለው መውጣት አቅቷቸዋል። ይሄ ነገር በተደጋጋሚ በታየበት ጨዋታ ላይ እንዴት ነው ስልታዊ ለውጥ ማይደረገው? ዝም ብሎ መለጋት ያው ቦርንመዞች የሚፈልጉት ራያ ተጨንቆ በረጅሙ ኳስ እንዲጠልዝ ነው። ሲጠለዝ ደግሞ ተመልሶ ሰማያዊዎቹ ጋር ነው፣ ሰማያዊ ማሊያ ነው ኳሱን የሚቆጣጠረውና ይህን ለማድረግ ነው ዓላማቸው። የተሳክቶላቸዋል። ቦርንመዞችን የጨዋታው ፕላን በደንብ በሰመረ ሁኔታ በውጤታማነት ስለተገበሩት ልናደንቅላቸው ይገባል። ይህንን ግን አርሰናል ግን ቀየር አያደርግም ወይ? እና ዴቪድ ራያ እንደ ብዙሃኑ ተጫዋቾች ሁሉ ዛሬ ጥሩ ጨዋታ አላሳለፈም። አርሰናል ለማጥቃት የሚያደርገውን ጥረት ሁሉ ለቦርንመዞች ለመከላከል ቀላል ነበር እና ቼሪስ ተበረታቱ። እንግዲህ እዚያ ሂደት ውጤት 74ኛው ደቂቃ ላይ አሌክስ ስኮት የመድፈኞቹን ጭንቅ ያበዛችውን ጎል አስቆጠረ ማለት ነው።
ያለ ጥረት የተገኘች አይደለችም። ወደ ያቺ 74ኛ ደቂቃ ላይ ጎሉ እስክትቆጠር ድረስ ቦርንመዞች ማጥቃታቸውን አላቆሙም። እድሎችን ለመፍጠር ሩጫቸው፣ ጥረታቸው፣ ተነሳሽነታቸው፣ ጀብደኝነታቸው ድንቅ ነበር እና ከዛ በኋላ እንግዲህ 15 ደቂቃዎች ብቻ ነው የቀረው ለአርሰናል። እሱም ቢሆን ውጤቱን ወደ አቻነት ለመቀየር እንጂ ማሸነፊያ ጎል ለማግኘት አልነበረም። በመጨረሻዎቹ 15 ደቂቃዎች አንድ ኦን ታርጌት ሙከራ፣ ኢላማውን የጠበቀ ሙከራ መሞከር የቻለው አርሰናል አንድ ብቻ ነው። እንግዲህ አስቡት፣ 2 ጎል በሚፈለግበት ሰዓት ላይ አንድ ኦን ታርጌት ብቻ በ15 ደቂቃ በጣም ትንሽ ነው እና ከጎሉ በኋላም በረጃጅም ኳሶች ማጥቃቱን ለመግፋት ሞከሩ እንጂ በሂደት በኢንቴንሲቲ በዲዛይን የሚጫወቱ ግን አይመስሉም ነበር ለማጥቃት ማለት ነው። እና ውጤት ቀያሪ ተጫዋች የተራበ ቡድን ሆኖ ነው ያየው ዛሬ አርሰናል። እነ ዴክላን ራይስ፣ ጋብርኤል ማጋሌሽ ጥረታቸው ጉልህ ቢሆንም ግን ኳስና መረብን ማገናኘት ለቡድኑ እንደ ሰማይ ርቆ ነው ያመሸውና የማጥቃት ፍጥነት በስፖርቲንግ ሊዝበን ግጥሚያ ላይም ዝግ ያለ እንደሆነ አይተናል። ዛሬም እንደዚሁ የነገር ተደገመ። ይሄ ነገር ለማክሰኞ ላለመደገሙ ዋስትና የለም። ይሄንኑ ድክመት ይዞ ከመጣ እንዴ አጠራጣሪ እኮ ነው። ስፖርቲንግ ውጤቱ 1-0 ብቻ ነው እና አዌይ ጎል ሩል አይሰራም። ከሜዳ ውጭ አስቆጠርክ የሚለው ህግ ስለማይሰራ በዩኤፋ ቻምፒየንስ ሊግ እንደቀድሞ የሚመጣው ነገር አይታወቅም እና በዚህ ሰዓት መሆን የነበረባቸው ልክ እንደ ቦርንመዝ ወደፊት በሄዱ ቁጥር ስጋት መፍጠር ነበረ። አልሆነም እና ይህንን በኤምሬትስ በሚከናወነው የቻምፒየንስ ሊግ የስፖርቲንግ ሊዝበን ጨዋታም የሚደግሙት ከሆነ በእውነት ነው ምላችሁ ስለ ውጤቱ እርግጠኛ መሆን አይቻልም። አርሰናል ለግማሽ ፍጻሜ ይገባል ብለን መሟገት ወይም መወራረድ ሊያስበላን ይችላል፣ እንደ ዛሬው ከሆነ ማለት ነው እና ከፍ ማለት ኦኬዥኑን ጠብቆ በሁሉ ነገር ሆኖ መገኘት ያስፈልጋል። እነዛን ሞመንትስ መፍጠር ያስፈልጋል። የማሸነፊያ ሞመንትስ 90 ደቂቃ ሁሉ ላትፈጥር ትችላለህ እና ግን ማርሽን ወደኋላ ወደፊት እያደረግ የቱጋ ነው ኢንቴንስ መሆን ያለብኝ፣ የቱጋ ነው ቀነስ ማድረግ ያለብኝ፣ የቱጋ ነው ጉልበት መቆጠብ ያለብኝ፣ የቱ ጋር ነው ጉልበት መጠቀም ያለብኝ በሚል የማጥቃቱን ሂደት ማፍጠን ያስፈልጋል እና ተጋጣሚ በምንም አይነት ስልት ቢመጣብህ ደግሞ አዳፕት በማድረግ ካውንተር ታክቲክ ተጠቅመህ እንደዚህ ያለውን መሰናክል ካልተወጣው በስተቀር ዘንድሮ ሻምፒዮን የመሆን ህልም አደጋ ውስጥ ሊገባ ይችላል ማለት ነው እና አርቴታ ምንድን ነው ያለው ለደጋፊዎቹ በጋዜጣዊ መግለጫ ላይ ለዚህ የምሳ ሰዓት መርሃ ግብር ቁርሳችሁን ብሉና ራሳችሁን ለ6:30 ኪክኦፍ አዘጋጁ ብሎ ነበር። 6:30 በእነሱ ሰዓት አቆጣጠር ማለት ነው፣ በእኛ 8:30 እና ከማንቸስተር ሲቲ እንግዲህ 12 ነጥብ ለመራቅ የነበረውን እድል እና ተስፋ ደጋፊው በብሩህ እይታ አይቶት ወደ ኤምሬትስ እንዲመጣ ነው። ምሳ ሰዓት ላይ ግን የሆነው ፀሐይ አናት ላይ በሆነችበት የቀን ክፍለ ጊዜ መድፈኞቹ አናታቸውን የተመቱት። በቃ የሚያደነዝዝ የሚያስደነግጥ ነው። አርቴታ ፊት ላይ እንደመመታት ነው የሚቆጠረው ያለውና እንደዚህ አይነቱ ባህሪ ፈጽሞ በዚህ ሰዓት ላይ የሚጠበቅ መሆን የለበትም። ዋንጫ ተፎካካሪ ከሆንክ ያለቀውን አጨራረስን ማሳመር አለብህና ዋንጫን የምታለም ከሆነ መጨረሻ ላይ ፔዳልህን የምትስት ከሆነ ሁሌ ምን የምጠቀምበት ምሳሌ ይሄ ነው። ጋላቢዎቹ ከኋላ ሊቀድሙ ይችላሉ። እንዲህ ባለ ጭንቀት ውስጥ ሳለ አርሰናል እንግዲህ ዛሬ ፔዳሉን ስቷል ማለት ነው በቦርንመዝ። እንዲህ ከቀጠለ ከእንግዲህም የአርሰናል ጨዋታ መጀመሪያ ሰዓት የደጋፊዎች የጭንቀት ወይም የስጋት እንጂ የተስፋ ላይሆን ይችላል ማለት ነውና እንግዲህ አሁን ማንቸስተር ሲቲ የበለጠ የሚበረታታበት የበለጠ የሚነሳሳበት ሰዓት ነው። ነገ ከቼልሲ ጋር ጨዋታ አለው። ከዚያ ደግሞ እድል ደግሞ በገዛ ሜዳው በኤቲሃድ ከዚሁ ከአርሰናል ጋር ነው እንደገና በቀጣዩ መርሃ ግብር የሚያገናኘውና እስካሁን እንግዲህ ከቼልሲ ጨዋታ በፊት እጁ ላይ ቀሪ 2 ጨዋታዎች አሉት። አንድ ጨዋታ ደግሞ በሜዳው የሚያከናውነው ስለሆነ እነዚህን ጨዋታዎች ማሸነፍ ማለት ከባድ በቃ ሞመንተም እንደመፍጠር ነው የሚቆጠረው የመጨረሻዎቹ ወሳኝ ጨዋታዎች ላይና ምናልባትም በአርሰናል በኩል ደግሞ የቀሩት ጨዋታዎች እንግዲህ ኤቲሃዱን ሳይጨምር ማለት ነው የቀሩን ጨዋታዎች ማሸነፍ ከተቻለ ይሄ ፕሪሚየር ሊግ ዘንድሮ በኩል ነጥብና በጎል ክፍያ የመለያየት እድልም አለው ማለት ነው። አንገት ለአንገት ተያይዘው እስከ 38ኛው ሳምንት ድረስ እንደ 2012
ማንቸስተር ዩናይትድ እና ማንቸስተር ሲቲ እንዳደረጉት ወደዛም ሊሄድ የሚችልበትም እድል አለ ማለት ነው። ለማንኛውም ዛሬ አርሰናል በቦርንመዝ በመሸነፉ ምክንያት አሁን የውድድሩ አፈጻጸም ክፍት ሆኗል ማለት ነው። ለማንቸስተር ሲቲ ደጋፊዎች ሰርግና ምላሽ ነው። የነገውን የቼልሲን ጨዋታ በብሩህ ተስፋ እንዲጠብቁ የሚያደርግ ነው። ለአርሰናል ደጋፊዎች ግን አዝናለሁ። ይሄ ቅዳሜ የፋሲካ በዓል ዋዜማ ጥሩ ዜና ይዞላቸው አልመጣም። ምንም አይነት ፍራስትሬሽን ብታሳዩ እረዳቸዋለሁ። ከባድ ነው ሁኔታው፣ በጣም ከባድ። አርሰናል 1 ቦርንመዝ 2። በጣም አመሰግናለሁ አብራችሁኝ ስለቆያችሁ እጅግ አድርጌ። በሌሎች ቪዲዮዎችና እንደዚሁ የሬዲዮ ፕሮግራሞች እስክንገናኝ ድረስ ለመላው የክርስትና እምነት ተከታዮች ሁሉ የፋሲካ በዓል መልካም ሆኖ እንዲያልፍላችሁ የፍቅር፣ የአንድነት፣ የሰላም፣ የቤተሰባዊነት እንዲሆንላችሁ ከልብ እመኛለሁ። መንሱር አብዱልቀኒ ነበርኩኝ አብራችሁ የቆየሁት። ባላችሁበት ሁሉ